ጥቁሮች አሉ ሀውሳ የሚባሉ በጥንቆላ የሚሰሩ ወደዛ ወሰደች። አንገቴ ላይ ዶሮ አዞረች። ፋሚሊ ብዙ ዋጋ ከፈሉ። ለሊት ላይ ተነስታ ትወጣለች። አሁን መንፈሱን የሚወስዳት ነው። ብዙ ከፈሉ ወንድሞቼ ተላላቆቼ ምንም ላደርጉ አልቻሉም። ሱዳን ላይ ሆስፒታል ላይ ከአይኗን እየታከመች ያለች ወደ ሰንችለት ልትሄድ የሆነ ፋኛ ስራ የሚባለው ከፋታ እዛ ወደቀች። የተቃግራ ተሰበረ። ነፍስ በውስጥ ትሳቀያለች። ነፍስ አምላኳ ትፈልጋለች። ነፍስ የሰጣት ብትሰጣት ደስ አይላት። በብር አትታለልም፣ በዝና አትታለልም። ነፍስ የነፍስ ጩኸት ክርስቶስ ብቻ ነው ማለት ነው። አንተ ላይ ያለው በጣም ከባድ ነው። በጣም በመናፍስት ዓለም ተሾመሃል። ግን ጋይድ የሚያደርግ የሚያሳድግህ አካሄድን ቅርጽ የሚያሳይ ስላጣ ነው እንደዚህ ህይወት የተበላሸ። ስለዚህ ተሾመሃል፣ ከኛ ጋር ትሰራለህ ብሎ እነሱ ጋር መስራት ጀመሩ። መናፍስቱ ዓለም ያልመለሰው ጥያቄ ምንድነው? ከሞት በኋላ ወዴት እንደምትሄድ አይነግርህም። ተወስዶ ይወጣል። ሰግዶ እስር ቤቱ ፖሊሶቹ መጥቶ እባካችሁ ፎቶኝ ልገባ እስረኛ ነኝ ሊገባ ስሰግድ ቆይቼ ነው ማን ወጣ። በቃ እንደዛ ነው። ጸጋና ሰላም ከእናንተ ጋር ይሁን። ይህ አሜን ቲቪ ነው። በአሜን ቲቪ የተለያዩ ርዕሰ ጉዳዮችን ለእናንተ እያደረስን እንገኛለን። ታዲያ በዚህ ፕሮግራማችን ከጨለማ ወደሚደነቅ ብርሃን የመጣንበትን አስደናቂ የህይወት ክስተታችንን እያነሳን ቆይታ እናደርጋለን። ከዚህ ቀደም እንዳቀረብንላችሁ በተለያየ የአጋንንት ስርዓት የጨለማው ዓለም ውስጥ የነበሩ ሰዎች እንዴት ከዛ ከጨለማ ህይወት እንደወጡ የሚያሳይ ፕሮግራሞችን ወደ እናንተ አድርሰናል። ለሰጣችሁን ሀሳብና አስተያየት ከልብ እናመሰግናለን። ዛሬ እንግዲህ ከሆላንድ አፖስተል ፖል ነው። እንኳን ደህና መጣ አፖስተል። እንኳን ደህና ቆየሽ ብሌ፣ በጣም አመሰግናለሁ። አፖስተል ፖል እባላለሁ። ኔዘርላንድ ነው የምኖረው፣ ሆላንድ ማለት ነው። ክብር ለኢየሱስ ይሁን። ስለ ጋበዝሽኝ በጣም አመሰግናለሁ። ወደ ጌታ የመጣህበትን ክስተት እንዲሁም ደግሞ ትናንትና የነበረውን ጨለማ የህይወት ምዕራፍ ነው የምንዳስሰው። አፖስተል ምን አይነት የጨለማ ህይወት ውስጥ ነበርክ? በጨለማ መኖርህን በምንድን ነው ያወቅበት ሁኔታ? መጀመሪያ ይሄ ዓለም ክፉ ነው፣ በክፉ ተይዟል። በእርግጥ ከክርስቶስ ውጭ ሰላም የለም። እኔ ስወለድ ተወልጄ 8 ዓመት ሲሆን ራሴን ያገኘኋት በመናፍስቱ ዓለም ነው። ያው የ8 ዓመት ህፃን ሆኜ በመናፍስቱ ዓለም አገኘኋት። ከዛ መናፍስቱ ዓለም ለመውጣት እናቴ ቤተሰብም ዋጋ ከፍለዋል። አሉ የሚባሉ አዋቂዎች የሚባሉ ቦታ እናቴ ይዛኝ ትሄድ ነበር። ብዙ ቦታ ሄጃለሁ ለመዳን። ፋሚሊ ሞከሩ፣ ከአቅማቸው በላይ ሆነ። ምንም ሊያደርጉ አልቻሉም። ከዛ እኔንም መዋጣት ያለብኝ ወጣው ከፋሚሊ። በብዙ ነገሮች ወጥቼ ራሴን እየመራው እንዲም ሱዳን ላይ ፀጉር ቤት ሰራ ነበር። በቃ መጨረሻ ላይ በቃ እየከፋ በሄደ ጊዜ እስከ ቤተክርስቲያን ውስጥ ገብቻለሁ። ኦርቶዶክስ ነው ፋሚሊ። ቤተ መቅደስ ውስጥ ገብቼ ጸሎት የሚደረግበት ሳለቅስ ነበር። ለምን የነፍስ ስቃይ የሚያውቀው እግዚአብሔር ብቻ ነው። የሚሳቀየው ሰውና እግዚአብሔርን ያውቀዋል። ስለዚህ ነው የነፍሳችን ጮት ማንም አይሰማውም። እናቴ ዋጋ ከፈለች፣ አልቻለችም። ፋሚሊ ዋጋ ከፈሉ፣ አልቻሉም። መጨረሻ የኔ ፋሚሊ ያሉትን ይሄ ሰው እንደዛ ነው ያሉት። በቃ ብዙ ጣላለው፣ ሰዎችን እመታለው፣ በብዙ ነገር ሳስቸግራቸው በቃ ይሄ ሰው ባህሪው እንደዛ ነው ብሎ ለጠፉብኝ። እኔ ግን እንደዛ አይነት ሰው አይደለም። ከቤተሰቦች የአጋንንት አምልኮ ነገር ነበረ በቤተሰቦች? አዎ፣ ከዛም የመጣ ነገር አለ። ዝም ብሎ አልመጣም ወደ ህይወቴና በብዙ ነገር አልፈዋል። ፋሚሊ ጋም እናቴም በዚህ ብዙ ተጎድታለች። ምን ነበር የሚደረገው ነገር? ያው በልጅነት ሜሞሪ ውስጥ የሚደረግ የሚታረድ ወይ የሚመለክ ነገር ካለ? አባቴ በጣም ሀብታም ነበር። የራሱ ምግብ ቤትና ፋርማሲ ነበረው። እንዲም ብዙ ደህና የሆኑ ፋሚሊ ናቸው። እና በዚህ ፋሚሊ ውስጥ የእናቴ እህት ከሀገር ቤት መጣ ከኛ ጋር ስትኖር ነበረች። ወንድሞቼ ታላላቅ፣ እሷ ነው ያሳደገችው። አገባችና ሳትወልድ ስትቀር አሁን እናት እንደዚህ እናርግ እንጀልጣት ምናምን። ጅለጣ የሚባል አለ በሀበሻው። ጅለጣ ማለት በግ ታርዶ ፈርስ ምናምን አድርገው ደም ቀላቅለው የሚያደርጉት ነገር አለ። ይሄን ነገር ወደ ቤት ሊገባ ሲል ለአባቴ ያወራቸው። አባቴ ዶክተር ነው፣ አያምንበትም። እኔ አላምንም በዚህ ጉዳይ። እግዚአብሔር ልጅ ይሰጣል። ነገር ግን ከኔ ጋር ስላደገች እንደ ልጄ ስለሆነች
ልጆች አግብተው ወልደው እሷ አለመውለዷ ለሷም ልጁ ስላልሆንኩ ነው እንዳትል እኔ ካሁን በኋላ እዚህ ቤት ካንቺ ጋር ያለኝ ያልቃል አንቺ ግን ይሄን ነገር አደርጋለሁ ካልሽ ማድረግ ትችያለሽ ብሎ ፈቀደላት ማለት ነው። አባታችን ወጣ ከቤት ከዛ በግ መታረድ ተጀመረ ቤት ላይ አምልኮ ተጀመረ። ዶሮ ቀይ በጊ ቀይ ያዛሉ ሴቶች ናቸው የተቀመጡት በጣም ብዙ ነገር ያደርጋሉ ቤት። እኔ ደግሞ የአባቴ ሳይድ ነበርኩኝ አሁን ኢንፌክት ሳይድ ያጋጠመኝ በዛ ነው። ከአባቴ ሳይድ ነበር አባቴ ስለማያምንበት አባቴ ከኛ ቤት ወጥቶ ይሄ ትልቅ ይሄ ያለች ባለ ትዳር ናት እሷ ቤት አንድ ክላስ አገኘና እዛ ቁጭ አለ። እኔ መጥቼ ምን አደርጋለሁ አሁን መቦከሪያ የሚባል አለ። ይሄ መቦከሪያ ነው እጣን የሚያደርጉበት ማጨሻ የተለያዩ አይነት አድርገው ወቃቤ ወርዷል እዛ ቤት ይናጋገራሉ። እኔ አላውቅም ይናጋገራሉ በእነሱ ቋንቋ ለወንድ ሴት ይጠሩታል ሴት ደግሞ ወንድ ያደርጉታል። ወቃቤ ወርዷል ብለው ይናጋገራሉ። ድምጽ ይቀይራሉ። ሴትዋ በወንድ ነው የምትናገረው ፈረሴ ምናምን የሚናገሩት ነገር አለ። እኔ ህፃን ነኝ በዛ ሰዓት ብዙ አላውቅም ግን ሲናገሩ አባ ጎሎም አባ ምጭ አባ ገሪማ ምናምን የሚባሉ ናቸው እነዚህ መናፍስቶች ጋይድ የሚያደርጉ። ስለዚህ ልክ መንፈሱ ሲመጣ እነሱ ባህሪያቸው ይቀየራል ማለት ነው። እነሱ ወንድ የነበረች ወደ ሴት የነበረች ወደ ወንድ ትቀየራለች በአነጋገር ስፒሪቱ ላያቸው ሲወርድ ያዛሉ ምን ያደርጋሉ። እኔ አሁን ሰበርኩት ይሄ መበከሪያ የሚያደርጉት የሰበርከው ይመስላል እንደው ልጅ ብትሆን የሚያን ጊዜ ለምን የሰበርከው? እኔ አባቴ ስላልወደደው ብቻ አባቴ በጣም ወደዋል። አባቴ ወደ ቤት እንዲመጣ ያ እንዳይኖር ፍላጎት ስለነበረ አዎ የአባቴ ሳይት ስለነበርኩ አባቴም ስላልወደደው በቃ በዛ ይሄን መታወት ከመታወት በኋላ ከረሜላ ያደርጋሉ የተለያየ ነገር ያደርጋሉ። ምድር ላይ የሚጥሉትን እበላለሁ። ምን ያደርጋል እናንተ መንፈስ ይያልኩ ምድር የሚጥሉትን አንስቼ እበላለሁ። የሚሰጡን አልበላም። ቤቱ ይዘጋል። ለ30 ቀን ነው የነበረው። ከፍታል በጎች አሉ ቤት ደና ናቸው። ከዛ የፈለጉትን በግ ያረዱ ማስታውሰው ለአባቴን ጠሩትና በግረድልን አሉት። እኔ ለአጋንንት መስዋዕት አላቀርብም አለባቴ። እኔ አንድ ህያው አምላክ እንዳለ አምናለሁ እሱም ከኛ የሚፈልገው ነገር የለም እኔ መስዋዕት አላቀርብም ብሎ ዘጋቸው። ከዛ የእናቴ ወንድም ነበርና ያ መጥቶ ሲያርድ በጉን ሲያርድላቸው ከባድ አውሎ ንፋስ ተነሳ። ቤቱ እንዳለ ያ አካባቢ ከባድ የሆነ ንፋስ ተነሳ እና ከዛ በኋላ ነው በሽታ ይሄ መናፍስቱ ዓለም በህይወቴ ላይ በኃይል መግዛት ጀመረ። ጎዳና ላይ ማደር ቤተሰብ ያለኝ ከቤተሰብ መለየት ሌላ ሁለት ድምጽ መስማት ከዚህ ከፋሚሊ ጋር ከመናፍስቱ ዓለም ጋር ማውራትና ይሄን ህይወት ገባብኝ። እኔ አሁን ይሄ ሁሉ ሳደርገው እኔ እግዚአብሔር ብቻ ነው የሚያውቀው ሰው አያውቅም። ቤተሰብ እናትም እኔ ለመርዳት ብላ ያላደረገችው ነገር የለም። ጥቁሮች አሉ ሐውሳ የሚባሉ በጥንቆላ የሚሰሩ ወደዛ ወሰደች። አንገቴ ላይ ዶሮ አዞረች። እኔ ስቅባታለሁ መናፍስቱ ዓለም ስለገባው ሴትዮ የምታደርገው በግልጽ ስለማውቀው እስቃለሁ። በቃ ሴትዮ አንገቴ ላይ ዶሮ እንደዚህ ታዞራለች ትጥለዋለች። እኔ ግን መውጣት አልቻልኩም። ምናልባት እንደው በደንብ እንደረዳ እናትህና ከዛ ደግሞ ሌሎች ቤተሰቦች በዛ ነገር ውስጥ ሆኑ ከአባትህ ውጪ አንተ ደግሞ ያንን ነው በማለት መንፈሱ እንደገና አንተ ላይ በበቀል ተነሳ ማለት ነው ወይስ? ከዛ ነው የጀመረው መበቀሉ። በበቀል ነው አንተ ጋር የቀረበ። እኔ ላይ መጣ። እህቴም ታላቅ እህቴ ነበረች እሷ ላይ መጣ። እሷም ታመመች፣ እናቴም ታመመች። በአካል እንዲታይ ዋለ ፊዚካሊ ወይስ በመንፈስ? እስከም በእጃቸው እናቴ እስከምታሰር ሆነች። በጣም ዶና የሆነች እናት ናት። በጣም እግዚአብሔር የምትወድ በጣም ጥሩ ደግ እናት ናት የነበረችውና ሳትወድ በዚህ ዓለም ውስጥ ገባች። ከሌሊት ወጣት ሄዳለች። ባህር አለ እኛ ያደግንበት ቦታ፣ ወደ ባህሩ ትገባለች። ፋሚሊ ብዙ ዋጋ ከፈሉ። ሌሊት ላይ ተነስታ ትወጣለች። አሁን መንፈሱን የሚወስዳት ነው። ብዙ ከፈሉ ወንድሞቼ ተላላቆቼ ምንም ላደርጉ አልቻሉም። ብዙ እኛ ያደግንበት አካባቢ አሉ ደፍተራዎች ወደዛ ወሰዷቸው። ምንም ነገር የለም። መጨረሻ ላይ እሷ በራሷ ተናገረች። ሀገሬ የተወለድኩበት ሀገር ስገባ ነው ምንድነው አለች። ምልክቱ ምን ነበር እንደው ምናልባት የምታስታውሰው በሷ ህይወት ውስጥ? እሷ በቃ ትታሰራለች እንደ ስርዓት። አዎ ተመታች። በጣም ከባድ የሆነው ነገር የነበረውን ሀብት እንዳለ ጠፋ። የነበረን ሱቅ
ምን ሁሉ ጠፋ። በቃ እንዳ ነበረ ሆነ ማለት ነው። መጨረሻ ላይ ከአፏ የሰማ ነው። እኔ ህፃን ነኝ በዛን ሰዓት ማለት ትንሽ ነኝ፣ ህፃን ልጅ ነኝ። 12 ዓመት 13 ዓመት ልጅ ነኝ። አገሬ እሄዳለሁ፣ አገሬ ከሄድኩ ነው ምንድነው አለች። ልክ የተወለጀበት አገር ስትገባ የነበረውን ነገር ለቀቃት ማለት ነው። ለቀቃት፣ ደህና ሆነች። ከዛ ሆሞራ የሚባል ቦታ አለ፣ እዛ ራሷን ስራ ጀመረች። ከሂቴ ጋር አብሮ ያደረጉ አባቴ ጋር በዛ ተለያዩ ማለት ነው። አባታችን ሌላ አገባ። አሁን ልጆች አሉት፣ አውስትራሊያ ነው ያለው። ይሄ ይመስላል ማለት ነው፣ ከባድ። ከዛም ቀጥሎ ያ መንፈስ መጨረሻው ላይ እናታችን ተበቀለ። እኛ አባታችን ኤርትራዊ ነው። በዛ በነበረው ጦርነት የኤርትራ ጦርነት ታላላቅ ወንድሞቼ ወደ ኤርትራ ተባረሩ። እኔም ህፃን ነኝ፣ ምንም አላሉኝም። እናቴ ከልቅሶ ወልዳ ልጆቿን ተባረሩ፣ ለብቻዋ ቀረች። በዛ በልቅሶ አይኗ ታወረች። በቃ ገዳም ላይ ይሄ ምንድነው የሚባለው ፈላሲ ሆነች። ሌሊት በሙሉ ስትጸልይ ስታድር ነበር። ኮፊያ አርጋ ጸጉሯ ተላጭታ። እንዲያም አባታችን አግብቶ ወልደዋል ሲሏት እንኳን ወለደ፣ ለወንድሞቹ ወንድም ነው የወለደላቸው፣ ምንም ችግር የለም፣ እኔ ቅርብ ይዋለሁ ያደረኩትን ስለማቅ ያ ቤት ያ በረከት ያ ሰላም እኔ ስተት ነው እንደዛ ያደረኩትና ይቅርብ ይዋለሁ፣ ምንም ሚዝለት የለም ምናምን አለችና እንደዚህ አይኗ ታውራ ብዙ ሁኔታ አለፈች። እኔም ያው እንደምታውቂው ወደ ሱዳን ወጣው። አገር ቤት ውስጥ ያለው ከሱዳን ወደ ኤርትራ ሄድኩኝ። በኤርትራ ውስጥ ያለው ሱዳን መጣ ልትታከም። አይኗ በሱዳን ላይ ሆስፒታል ላይ ከአይኗን እየታከመች ያለች ወደ ስንት ቤት ልትሄድ የሆነ ፋኛ ስራ የሚባለው ከፋታ እዛ ወደቀች። በቃ እግሯ ተሰበረች፣ እዛ ሞተች ማለት ነው። ያለ ምንም ሰው እንዲህ ይመስላል። በጣም ጉዳት ነበር። የኔ ህይወት ቀጠለ፣ በጉዳቱ ቀጠለ። ምንም ሊቆም አልቻለም። ብዙ አሳለፍኩ። ወላጄ በጣም ወደዋለሁ። አባቴ በህይወት አለ። መጨረሻ ላይ አባቴ ልጄ ለምን ወደ እነዚህ ቤንጦች አትሄድም ይለኛል። ለምን አንተ አትሄድም? እዛ እኛ ሀገር ወደ ጌታ መጥተው የተቀየሩ ሰዎች ስለነበሩ እነሱን ስለሚያይ ለምን ወደ እነሱ አትሄድም ይለኛል። ለምን ከፈለኩ አንተ አትሄድም? እኔ ጥሩ ነው ያለሁት ብለው ነበርና ከእንደዛ ቀጠለ። ከቤተሰቦች ተለየሁ። ካርቱም ውስጥ ጸጉር ቤት ሰራተኛ ነኝ ነበርኩኝ። በቃ ሲብስ ሲከፋ በጣም ከባድ ነገር ሳልፍ የነፍስ ጩኸት አለ። ነፍስ ማለት ቀላል ነገር አይደለም። ነፍስ በውስጥ ትሳቀያለች። ነፍስ አምላኳ ትፈልጋለች። ነፍስ የሰጣት ብትሰጣት ደስ አይላትም። በብር አትታለልም፣ በዝና አትታለልም። ነፍስ የነፍስ ጩኸት ክርስቶስ ብቻ ነው መድኃኒቱ። ወደ እስልምና ገባው። ጥንቆላ ዓለም ውስጥ ገባው። ጥንቆላ ዓለም እነ ሼክ አልቡርዒ ሼክ አልመኻሽ የሚባሉ በጣም ታላላቅ ጠንቋዮች እነ ዑመር በሺር የሾሙ ማለት ነው። አገሪቷ ላይ በጣም አደገኞች የሆኑ ወደ እነሱ ገባው። እዛ ስገባ ደግሞ እነሱ አንተ ጋይድ የሚያደርግ ስላላገኘህ ነው እንጂ አንተ ላይ ያለው በጣም ከባድ ነው። በጣም በመናፍስት ዓለም ተሾመሃል። ግን ጋይድ የሚያደርግ የሚያሳድግህ አካሄድን ቅርጽ የሚያሳይ ስላጣ ነው እንደዚህ ህይወት የተበላሸ። ስለዚህ ተሾመሃል፣ ከኛ ጋር ትሰራለህ ብሎ እነሱ ጋር መስራት ጀመርኩ። እሰግዳለሁ፣ እስላም ሆንኩኝ፣ ኮፊያ ያደረኩ ምኑ ሙቅጠሪያን ይዤ ሁሉም ነገር አደርጋለሁ። ግን አንድ ጥያቄ አለ ነው ውስጥ ከሞት በኋላ ወዴት እሄዳለሁ የሚል ይሰማ ነበር። በዛው በእስልምና ውስጥም እንደገና ደግሞ ከነዛ ጠንቋዮች ጋር አብረስቶ አይምሮ ሊታለል ይችላል። የአይምሮ ጥያቄ ማንም ሰው ሊመልሰው ይችላል። ሰብለ የነፍስ ጥያቄ ግን ማንም አይመልሰውም። አሁን ሪሊ እኛ መናፍስቱ ዓለም ስለገባን መናፍስቱ ዓለም ያልመለሰው ጥያቄ ምንድነው? ከሞት በኋላ ወዴት እንደምትሄድ አይነግርህም። ብቻ ኪዳን ታደርጋለህ፣ እሱ በሚፈልገው ታገለግላለህ፣ ከሱ ጋር ትሄዳለህ። ከዛ መጀመሪያ አገልጋይ ነው የነበርኩ። ከዛ ወደ ቶፕ ደረጃ ደረስኩ ማለት ነው። ቶፕ ሲባል መናፍስቶቹ መላክ፣ ጋይድ ማድረግ፣ የመናፍስቱን አሰራር ማወቅ። ለምሳሌ በምድሪቷ ላይ የሚሆነውን ነገር ማወቅ፣ እስከ ቤተ መንግስት ያሉትን የተቀመጡን ሰዎችን ማወቅ፣ ኮሚኒኬት ማድረግ፣ መናፍስቱ ዓለም ላይ ጋይድ ማድረግ። ስብሰባ ትገኛለህ፣ በስብሰባ ውስጥ ትገኛለህ። የሚደረገው ሁሉ በቃ መጥፋት ነው፣ መግደል ነው፣ ማረድ ነው። ህይወት መስጠት አይደለም። ሰይጣን ሲጀመር ሊገድልን የሚመጣው ስለ ሌላ ነገር አይመጣም። በዛ ውስጥ ነው ጥያቄ። ወደ አልኑሁድ የሚባል ቦታ አለ። በጣም ከባድ የጠንቆላ ቦታ ነው።
እዛ ለስራ ወሰዱኝ። አሁን ድራውሽ የሚባሉትን እንዴት ናቸው? ሜቢ በአማርኛ ላላቀው እችላለሁ። ድራውሽ ማለት ይሄ አረንጓዴ ልብስ ይለብሳሉ፣ አረንጓዴ ኮፍያ ያደርጋሉ። ይሄ ከበሮ እየመቱ በቃ በየጎደናው ይወድሳሉ። መናፍስቶችን ጠሪ ናቸው። በእነሱ ካቦ ሆንኩኝ እዛ። አሁን እነሱን እዛ ሲያስቀምጠኝ መናፍስቱ ጸጉር ቤቱ ላይ የጠንቋይ ልጅ ነው፣ አንዱ የጠንቋይ ልጅ ነው፣ ከኔ ጋር ይሰራል። ባለቤቱ የጸጉር ቤት ባለቤት ለኔ ሾመኝ፣ አንተን የምትይዘው ሲለኝ፣ ደንበኛ ደግሞ እንዳለ ወደ እኔ ነው የሚመጣው። የሚገርምሽ እንዳለ በቃ ያየኝ ይወደኛል፣ ይመጣል፣ ከኔ ጋር ይስተካከላል። በቃ እንደዛ ልጁን ሲያይ አባቱ ጠንቋይ ነው። ያ አባቱ ጠንቋይ የሆነው ልጅ ከኔ ጋር የሚሰራው እስር ቤት ውስጥ ሰውየው ያስገቡትና ከእስር ቤት ወጥቶ ይሰግዳል። ተወስዶ ይወጣል። ሰግዶ እስር ቤቱ ፖሊሶቹ መጥቶ እባካችሁ ክፈቱኝ፣ ሊገባ እስረኛ ነኝ፣ ሊገባ ስሰግድ ቆይቼ ነው ማን ወጣ። በቃ እንደዛ እስከዚህ ድረስ ነበር። ጸጉር ቤቱ ታላቅ እባብ አለ በሩ ላይ፣ በጣም ታላቅ ዞንዶ በስዕል የተቀመጠ እዛ። ከሱ ጋር ፋይት አደረን ከልጁ ጋር ስንያያዝ፣ እሱ ጠንቆላ አባት ወለው በዛ ተማምኖ እኔን ፋይት ሊያደርገኝ ትንቻለሁ። ቤት እዚህ ጋር እመታለሁ፣ ልቤ ላይ እመታለሁና በኃይል ተታግዬ እንደዚህ ያወጣው። አሁን ስፒሪቹዋሊ ነው እንዲህ ነቀልኩት። በቃ የሚዳሰስ ነገር እዚህ ተመታው። ከተመታው በኋላ ጸጉር ቤት ሲመጣ ልሰራ አልቻልኩ። በቃ ገና ደንበኛ ሲመጣ እፈዛለሁ። ውስጤ የሞት ስሜት ይሰማኛል። ከዛ ምን ያለው እዛ ሆኜ የኔ ሬሳ ሲሄድ ቤተሰቦቼ ሲያለቅሱ ዋይ እህቴ ስታለቅስ ሰው ተሰብስቦ ሲባል አያለው። አልሞትኩም፣ በህይወት አለው። እንደዛ ያለው የወደቁ የተወደቁ ተነሳው። ሆስፒታሉ ገባው። ሆስፒታሉ ደግሞ የሆስፒታሉ ዘበኛ ፖሊሱ አባቱ ጠንቋይ ነው። ትምህርት ተምሮ ጥሩ ደረጃ እንዲደርስ ሼክን የሚሄደው ትዳር ሊያገባ ወደ ሼክን የሚሄደው ሁሉም ያለው እግዚአብሔር የሚለውን ስም ፌክ ነው፣ እግዚአብሔር ጋር አይደለም። ጋብቻ ሲያደርጉ ጋብቻ የሚያደርጉት መስዋዕት ያቀርባሉ፣ ያ ጋብቻቸው እንዳይባላሽ ብዙ ነገር አለ። እስከ ቤት ይሄ ቤት እንትን ምንድነው የሚባል ጣራ እስከሚቆጥሩ ይሆናሉ። ካላደረጉ ያብዳል፣ ሙሽራው ያብዳል፣ ወይም የሆነ ነገር ያጋጥማል። በዛ በጣም ከባድ የመናፍስት አሰራር ነው ያለው። ስለዚህ ተመታው። ሰውየው ይሄ ፖሊስ የሚልሽ ፖል አለኝ። አቤት። ሳሚ ነው የሚሉኝ በዛ ሀገር። ይሄ ነገር የመናፍስት አሰራር ነው። ስለዚህ አንተ ወደ አባቴ ልውሰድ አለኝ። ምንድነው አባቴ ስለው አባቴ እንደዚህ ነው። እሺ ውሰደኝ። ከጸጉር ቤት ታመክ ወደ ሐኪም ሆስፒታሉ ሲሄድ ቼክ አደረጉ። ምንም የለም፣ ምንም ህመም የለብህም። አዎ በየደቂቃው የሞት ስሜት አለ። ነፍስ ስትወጣ ይሰማሃል። ያለውን ስፒሪቹዋል ዓለም ያለውን ኢሜጅ በአይምሮ ላይ ይመጣል። ምን ይመጣል? ኢሜጅ ለምሳሌ በፋሚሊ ተሰብስበው ሲያለቅሱ ምናምን ሬሳ ሲቀበሉ ይሄ በኢሜጅ መናፍሱ እንድትቀበለው ይልኩልሃል። ልትሞት ነው እያለህ ነው? አዎ እንድትቀበለው ያን ይልኩልሃል። እኔ ግን እታገላለሁ፣ በገባኝ መጠን እታገላለሁ። መጨረሻ ላይ እንደምልሽ የሆነ ሻይ ቤት አለ፣ ሻይ የምጠጣበት እዛ ሄድኩኝና አረፌ ቁጭ ብዬ ሻይ ስጠጣ ድራውሽን አለቃ ድራውሽ የሚባለውን የመናፍስቱ ዓለም ድራውሽ ማለት አረንጓዴ ልብስ የሚለብሱትን የነሱ አለቃ መንፈስ አለ። የነሱ አለቃ መንፈስ ከኔ ጋር ሻይ አደረኩ። ከዛ በኋላ ሻይ እየጠጣው እጣን አደረኩ። ያለ እጣን አለ። ያን እጣን ሳደርገው ከባድ የሆነው ፕሬዘንስ መጣ። ያ ፕሬዘንስ ከየት ነው የመጣው? ከኢትዮጵያ፣ ከዚህ ከሰሜኑ ከኢትዮጵያ የመናፍስቱ አሰራር መጣ። አሁን ኮሚኒኬሽኑ ምን ሆነ? የሱዳን መናፍስትና የኢትዮጵያ መናፍስት ተገናኙ። እዚህ ያሉት ከእናት ዘር የእናት ያለው ፋሚሊ ስፒሪት ያለ ጋይድ አደረገ። መጣና የኔ የመዳን ስራ ሰሩ። ተጣሉ። ያ የአበሻውን የአባ ጎሎም አባ ምጬ ምናምን የሚባሉትን መናፍስት አሸነፉ። የሱዳኑን አሸነፉት ማለት ነው። ሲሸነፍ በቃ እኔ ሰላም ሆንኩኝ። ወደ ስራዬ ስመለስ ለንጋታው ሰውየው ያ ጠንቋይ ከእስር ቤት የሚወጣው ያለ ምንም በሽታ ሞተ። ወዲያው ሞተ ማለት ነው። ተመታ፣ ሞተ። ነገ ሲሆን እኔ ስራ ቦታ ስጠባበቅ ልጁ አልመጣም። ለምንድን ነው ያልመጣ ብዬ እኔ የሆነ ነገር ይገባኛል፣ ኢሜጅ አለ። ከዛ ደወልኩ ሌላ ሰው፣ እሱ እኮ አባቱ ያ ጠንቋይ ሞተ
አሁን ሂድ አሉኝ። እንደተሾምክ እመን አሉኝ መናፍስቱ። አንተ በዚህ ምድር ለአንተ ሊያሰጋ የሚችል ምንም አቅም እንደሌለ እወቅ። ምንም አቅም አንተን የሚያሰጋ የለም ሂድ አሉኝ። ቡና ያደረጉ ዲፕ እንደገና ወደ በለጠ አሁን እንደዚህ ሲደረግ ወደ በለጠ ነገር ገባው። መቁጠሪያ አለኝ፣ ቀይ መቁጠሪያ አለ፣ ጥቁር መቁጠሪያ አለ፣ አረንጓዴ መቁጠሪያ አለ። 5 መቁጠሪያ ነው ያለኝ። የመጣው መንፈስ መቁጠሪያ ይቆጥራለሁ። አረንጓዴው ሲመጣ በአረንጓዴው እጠቀማለሁ። ይሄ ነጭ ሲመጣ ደግሞ ያበሻው ነው እስበዋለሁ። ከመናፍሱ ጋር ኮሚኒኬት አደርጋለሁ። በቃ ከዛ በኋላ እኔ በቃ ራሴን ከፍ ስላደረጉኝ በዛ ዓለም ላይ በቃ ደስታ ተሰማኝ። በቃ ከኔ በላይ የለም ብዬ እዛ ዓለም ውስጥ ገባው፣ መስራት ጀመርኩ። አሁን አንዳንድ ሴቶች የተበላሸባቸው ህይወታቸው ይመጣሉ። ዴም ነበረን ስፍራ ምን ሰበሰበበት ቦታ ነበር። ስብሰባ ነው። ሴቶች አሉ፣ ወንዶች አሉ፣ ሰበሰባለን። መንፈሱ ይመጣል። እዛ ጋይድነስ ይሆናል ማለት ነው። ለ30 ዓመት የሰራ ሼክ ሰዒድ የሚባል ቦብ ነው ከኔ ጋር ተጣላ። እኔ ትንሽ ነኝ፣ እሱ 30 ዓመት ምናምን ሰርቷል በጥንቆላ ዓለም ላይ በመናፍስቱ ዓለም ላይ ማለት ነው። ይሄ አዲስ የተመረጠ ሰው ነው ብሎ ሲያቀርቡለት ሰውየው እኔ ጋር ፋይት አደረገ። አሁን መንፈሱ በእኔ ተገለጠና ቦብ ነው፣ ጸጉሩ እንዳለ የወረደ ነው፣ ሲጃራ ይሳባል፣ ኖርማል ህይወት ማለት። ከዛ ሰውየው ኢሚዲየትሊ ከኔ ስፒሪት አወጀበት። ይሄን ጸጉርህን ካላጨው በህይወት አትኖርም ማለት። ሰውየው ለነጋታው ጸጉር ተላጨ። በአንተ ተጠቅመው ነው የሚናገረው ወይስ በራሱ ነው የሚናገረው? በእኔ ድምጽ ይመጣል። አዎ። ምንድነው ምልክቱ? እንደ ቀደም እንዳልከው ወላጆች ቤት እንደነበረው አይነት ነው ምልክቱ ወይስ ደግሞ ያንተ የተለየ? ይሄ ከፍ ያለ ነው። አሁን ይሄ ከፍ ያለ እኔ ተሹም ያለው ወንበር ስለያዝኩኝ ስለተቀመጥኩ መናፍስቱ ዓለም አሁን ድሮ እኔን ሲያሳቃዩኝ ነበር። እኔ መናፍስቱ አሁን ጋይድ ማድረግ ጀመርኩ። አዛለሁ፣ ሂድ እንደዚህ አድርግ፣ መንፈሱን ልካለሁ። ሀለቆች ስልጣናት የሚባሉ መናፍስቱ። እንዴት ነው የምትጠራው መንፈሱን? መንፈሱ ኮድ አለ፣ አንተ ታውቀዋለህ። እንደዚህ አሁን ኢሜጅ ስታስቢው እንደዚህ ይፈልጋለሁ ስትል ይሄዳል። ለምሳሌ ምን እናደርጋለን? የፈለግናት ልጅ ካለች እቺን ልጅ ትምጣ ስንል ትመጣለች። ወዳ ሳትወድ ትመጣለች። በምንም ተአምር ከመምጣት ወደ ኋላ የሚያስቀራት ነገር የለም። ለምን? መንፈሱ ከሰው አቅም በላይ ነው። ሰው መስኪን ነው፣ ምንም አቅም የለውም። የስጋና ደም ምንም ማድረግ አይችልም። ክርስቶስ ጣልቃ ካልገባ፣ ክርስቶስ ካላወቀ ሰው መናፍስት ዓለም አደጋ ተላልፎ ሰጥተዋል። በዛ ውስጥ ነው ይሄን ስራ ጀመርኩ። ከዛ በኋላ ይሄ ጥያቄ እስልምና ውስጥ በዛ ወደ እስልምና ሽፍት ያደረኩት። ከዛ ማልቀስ ጀመርኩ፣ እግዚአብሔር ሆይ መጠየቅ ጀመርኩ። በዛ አጋጣሚ መወዳት ባለቤቴ በጣም በዛን ሰዓት ከኔ ጋር ነበረች ማለት ነው። ይሄን ሁሉ ሳልፍ በቃ ከኔ ጋር ነበረች። ኦኬ። በጊታዋወቃችሁት በዛ ሁኔታ ውስጥ በአለም ያለን ነው የተዋወቁት። እንዴት ነበረ ክስተቱ? አንተ አሁን እንዲህ አይነት የመንፈስ አሰራር እያለ እሱ አክራሪ ኦርቶዶክስ ናት። ኦኬ። ለምሳሌ አንድ ቀን ታምሜ ይሄን ልክድ አካባቢ መናፍስቱ ዓለም ልክድ አካባቢ ታመምኩኝ። አንድች ኤርትራው ጎረቤታችን ነበረች። ያምና አርጋው ጸበል ይዛ መጣች። በቃ ፎቶ ይዞ ላይ አድርጎ በቃ ይጸልያሉ። እኔ የነፍስ ጉዳይ ነው። ከውስጤ ደም ባርሊ ሙሉ ነው የወጣው። የተፋለው ደም ነው የሚወጣው። በቃ እንገድልሃለን፣ እናጠፋለን። 4 ዓመት ሙሉ መብራት ሳይጠፋ ቤት ተቀምጫለሁ። ቀን በሙሉ እተኛለሁ፣ ሌሊት በሙሉ ደግሞ ቁጭ ብዬ አድራለሁ። የማያቸው የመናፍስት ዓለም ሌላ ናቸው። ክጄዋለሁ። ኢየሱስ አልተቀበልኩም። እኔ በቃ አልፈልግም ብዬ ወጣው። ከዛ ይሄን ሲሆንብኝ መጨረሻ ላይ ሳለቅስ በቃ ቤቴ ላይ መጽሐፍ ቅዱስ ምድር ላይ አድርጌ አለቅሳለሁ። ጌታ ሆይ ሰው እየተጋባ እየኖረ እኔ ከሕፃንነቴ ጀምሮ ለምን እንደዚህ አልፋለሁ? ለምንድን ነው እግዚአብሔር ሰማይና ምድር አለ፣ አንተ ካለ ለምን ዝም አልከኝ ብዬ ማልቀስ ጀመርኩ። እግዚአብሔር ደግሞ ቸር ነው፣ ለእግዚአብሔር ፍቅር የለም። በቃ አለቅሳለሁ። ሳለቅስ መጽሐፍ ቅዱስ ምድር ላይ አድርጌ ይሄን አናቴ መጽሐፍ ቅዱስ ላይ አድርጌ እጸልያለሁ። ከዛ ሌሊቱ ላይ የሆነ እንደ እግር ነገር ነው፣ ስሜት ነው፣ ብርሃን ላይ ቆመ። ያ የነበረ ፕሬዘንስ ጨለማ በሙሉ ተነሳ። ላይ ነበረ ህፃን እንደተወለደ ስሜት የአይምሮ በጣም ከባድ ውጥጥር ውስጥ የነበረ ተነሳ። ከዛ ልጄ እኔ እወድሃለሁ አለ። እኔ እወድሃለሁ
ተከተለኝ አለኝ። ስለአንተ መስቀል ላይ ዋጋ ከፍ ያለው ተከተለኝ ሲለኝ በቃ ጥሩ ስሜት ተሰማኝ። ለካ እግዚአብሔር ብዬ እግዚአብሔርን አመሰገንኩ። ተነሳው። ለንጋታው የምሰራበት ቦታ ፀጉር ቤት ነበርና ቪአይቪ ፀጉር ቤት ነው። በጣም በስልጣን ምናምን የሚገቡበት ፀጉር ቤት ነው። ገባው። እዛ ፀጉር ቤት ልሰራ ስገባ አረዌ ሰው ነው። ጋሽ ሙሉጌታ ይባላል። አሁን የለም፣ ወደ ጌታ ሄዷል። አረዌ ነው። በጣም እግሩ የተመታ፣ እግሩ በመኪና አደጋ ተመቶ ሜቢ የ70 ዓመት ምናምን ይሆናል። ምርኩስ ይዞ መጽሐፍ ቅዱስ ይዞ በውጭ ይናገራል። ለአንዱ ጓደኛዬ አንድ ሻይ ቤት አላትና የኛ ፀጉር ቤት ፊት ለፊት ነው። ከሱ ጋር ያወራል። አሁን ተቀላቀለብኝ። የእግዚአብሔር ነገር መጣ። ያ ድምጽም አለ። ወጣና ያ ሰውየው ምን እንደሚል ስማ ይለኛል ውስጤ። ወጣው። ቀጥቤ ወደ ሰውየው ሄድኩኝ። ስራ ቦታ ነው ያለው። ወጥቼ ሲሄድ ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ እሱ ስለ ኃጢአታችንና በደላችን በመስቀል ላይ ተሰቅሏል፣ የሰው ልጆች ዋጋ ተከፍለዋል፣ ኢየሱስ ይወዳል ብሎ ለጓደኛዬ ነግረዋል። ያ ጓደኛዬ ሙስሊም ነው። ኧረ እባክህ ዝም በል ምናምን ብሎ ከሱ ጋር እንትን ያደርጋልና መጣው። አባቴ ያልኩት አቤት፣ ይሄ ወደ እኔ ነው የመጣው። ይሄ ያድናል የምትለው ኢየሱስ እኔ እንደዚህ ትናንትና አይቻለሁ፣ እስከ ግለጥልኝ ብዬ ሻይ ቤት አስገባሁት። ሻይ ጋበዝኩት። ሻይ ጋብዤ ቁጭ ብለን ማውራት ጀመርን። ልጄ እሱ ስለኛ ብሎ ወንጌል ነገረኝ። ኢየሱስ ፍቅር እንደሆነ፣ ኢየሱስ እንደ ሰው እንዳልሆነ፣ ሰው በደል ሊይዝ ይችላል፣ ኢየሱስ ግን በደል እንደማይዝ ፍቅር እንደሆነ፣ በቃ ለሁሉም ሰው እንደሚወድ መናገር ሲጀምር እኔ እኮ ኃጢአተኛ ነኝ፣ እኔ እንደዚህ አይነት በደለኛ ሰው ነኝ፣ በብዙ ክፉ መንገድ ሄጃለሁ፣ እግዚአብሔር ያሳዘንኩ ሰው ነኝ እና ይታረቀኛል። እኔ ህፃናት መስዋዕት ባለበት ቦታ የመናፍስት ዓለም ውስጥ ገብቻለሁ፣ እንዴት ይቅር ይለኛል እኔ ምናምን ስለው፣ አረ ኢየሱስ እንደዛ አይደለም አለኝ። ኢየሱስ ሰውና መናፍስት በደንብ ያውቃል። ስለ ነፍስ ነው በመስቀል የሞተው። ስለዚህ ካንተ ጋር አይደለም ጉዳይ፣ ከመናፍስቱ ጋር ስለሆነ አንተ አምልጥ ብሎኛል። ከዛ ኢየሱስ ተቀበልኩ። አርብ ቀን ነበር፣ ሐሙስ ማታ ነበር። እሱ ጋር በቃ ከጨረስን በኋላ ምን አለኝ፣ ሄድና እግዚአብሔር እኔ ትልቅ ሰው ነኝ እንደምታየኝ፣ ብርድም ደግሞ ነበር፣ በጣም ከባድ ብርድ ነበር፣ እኔ መሄድ አልችልም፣ ግን እግዚአብሔር ያዘጋጀልሃል አለኝ። አሜን ብዬ ተቀበልኩት። ከዛ ቤቴ ስገባ በጣም መስፈራራት ነበር፣ በጣም ከባድ ማስጠንቀቂያ ከመናፍስት ዓለም ማስጠንቀቂያ፣ እንደዛ አይነት ማስጠንቀቂያ አለ። አንተ በድምጽ ትሰማለህ? አዎ ድምጽ እሰማለሁ። ፀጉር ቤት ውጭ ስቀመጥ እባብ ሲጠመጠምብኝ በፕሬዘንስ አውቃለሁ። አይምሮ ላይ በዚህ በጆሮ ይገባል፣ በዚህ ይወጣል። ስሜት ነው። አሁን ሰው አያየውም፣ አንተ ግን ታየዋለህ። መስፈራራት አለ። በጣም ከባባድ የሆነ ነገር ሪስክ ነው። አሁን ወደ ሪስክ እያገባ ነው ምናምን። አሁን ለሰው ነው ሐሳብ እንጂ እግዚአብሔር ሐሳብ አይደለም። አዎ አካል ነው። መናፍስት ዓለም ደግሞ አካል ነው። ግን በፍጥረት ዓለም የሚገለጥበትና ኮሙኒኬት የሚያደርገው ይለያያል። በፍጥረት ዓለም ሲመጣ ወደ ሰው ዓለም ሲመጣ በዚህ አይን የሚታይ አይደለም። ፕሬዘንስ ነው። አሁን እግዚአብሔር ፕሬዘንስ ነው የምናውቀው። ሰላም ይሰማሃል፣ እረፍት ይሰማሃል። ስታመልከው እግዚአብሔር ህልውና ይሰማሃል። ታለቅሳለህ፣ ትነካለህ። በእግዚአብሔር ዓለም ከየት እንዳወጣ ታስታውሳለህ። ፕሬዘንሱ ሲመጣ መናፍስቱ ዓለም ደግሞ ፍርሃት፣ ጭንቀት፣ በቃ ብዙ ነገር ይሰማሃል። ተስፋ መቁረጥ መጨረሻ ምን እንደሆነ በቃ ግራ ያጋባሃል። ያ ነው ፕሬዘንስ ነው። እርግጠኛነት የለውም ማለት ነው። እርግጠኛ ስለ ነገር እርግጠኛ መሆን አትችልም። የለም። እንዴት እርግጠኛ ትሆናለህ? ስለ ነገር ምንም እርግጠኛነት የለም። ገታ አድርገን እዚህ ጋር ተመልካቾቻችን ፋታ ረፍት እንዲወስዱ በጣም የሚገርም ታሪክ ነው። በቃ ምንድነው በደንብ የተከታተሉ ተመልካቾቼ እየሰሙ እንዳለ ተስፋ አድርጋለሁኝ። ምክንያቱም ሰይጣን ሌባው ሊሰርቅና ሊያርድ እንጂ ስለሌላ አይመጣም ይላል መጽሐፍ ቅዱስ ሲናገርና ኦሬዲ ህይወታችንን ነው የሚሰርቀው፣ እኛነታችንን ነው የሚሰርቀውና እስካሁን ከነገርከኝ ህይወት የእናትና የአባትን የትዳር ህይወት ሰርቋል፣ የእናትን ጤንነት ሰርቋል፣ ህይወት ሰርቋል፣ ቤተሰብ በጥብጧል። አንተንም ደግሞ ህይወትን ምስቅልቅል ያደረገበትን መንገድ ነው የምናየውና ያስጨንቃልም መስማት በራሱ ያስፈራልም። በዚህ ልክ ሰይጣን ሲሰውን ህይወት እንደዚህ ያደርጋል ወይ የሚለውን ነገር በእርግጥ እግዚአብሔርን አመሰግናለሁ። ደግሞ እግዚአብሔር ሚስጥርንም እየገለጠ ነው ብዬ አስባለሁ። አንዳንዴ
ከቤተሰቦቻችን ከወላጆቻችን የመጣ የዘር ሀረግ አለ እና ያ እንዲመለክለት እንዲታረድለት እንዲፈስለት የሚፈልገውን ያንን ደግሞ ካላደረጉ ምን ያህል ልጆች ላይ ደግሞ ዋጋ እንደሚያስከፍል እየተጨዋወትን ነው። ተመልካቾቻችን እናንተም አብራችሁን ቆይታ እያደረጋችሁ ስላለ ከልብ አመሰግናለሁ። ምርጫችሁን አሜን ቲቪ አድርጋችሁ ስለምትከታተሉን እናመሰግናለን። ተመሳሳይ በእንዲህ አይነት የህይወት ምዕራፍ አልፋችሁ በክርስቶስ ኢየሱስ የዳናችሁ ሰዎች ብትኖሩ ደግሞ ስክሪኑ ላይ በምትመለከቱት ስልክ ቁጥር በመደወል ምስክርነታችሁን ማድረስ ትችላላችሁ። ከጨለማ ወደ ብርሃን የሚያመጣው ጌታ ኢየሱስ ክርስቶስ ብቻ ነው። የአፖስትል ህይወት እንዴት ተደመደመ፣ እንዴት ቀጠለ የሚለውን ደግሞ ካፍታ ቆይታ በኋላ ተመልሰን እንመጣለን። አሜን ቲቪ ዩቲዩብ ቻናልን ደግሞ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ጊዜ፣ መልካም ቆይታ። ተመልሰን መተናል። ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስላለ ከልብ አመሰግናለሁ። አፖስትል በጣም ጥሩ ጊዜ እያሳለፍን ነው የምንገኘው ማለት ነው። ወደ ተርኒንግ ፖይንትህም እየተቃረበ ነው ብዬ አስባለሁ። እንደው ምናልባት እንደው በዛ በጥንቆላ ስርዓት ውስጥ እንዲሁም ደግሞ በዛ አይነት ስራ ውስጥ በነበርክበት ሰዓት ምን አይነት ነገሮች ይደረጉ ነበር? ምን አይነት ምልክቶች ይሰጣል ሰይጣን? እንደናገርኩሽ ነው። መጀመሪያ ሰይጣን ለሰው ምንም ጥሩ ነገር የለውም። ከሰይጣን መቼም ጥሩ ነገር አትጠብቅም። ለምን ዮሐንስ ላይ 10:10 ሌባው ሊያርድ ሊገድል ነው የሚመጣው፣ ስለሌላ ነገር አይመጣም ብሏል። ስለዚህ መናፍስቱ ዓለም በፍጥረት ዓለም ሲገለጡ ሰዎችን በክርስቶስ የተከፈለላቸው ዋጋ እንዳያውቁ በጣም ታላቅ ስጋት ነው። ሰዎች እንዳይድኑ ታላቅ ስጋት ነው። ሰው ቢባረክ ባይባረክ ቢኖረው ባይኖረው ቢያገባ ባይገባ እሱ ጉዳይ አይደለም። ለምን የትልቅ ዝና አይኖርም። የዘላለም ህይወትን የሚባለው ነገር ግን እዛ እንድትደርስ አይፈልጉም። ስለዚህ መናፍስቱ ሁሌ የሚሰሩትን በመታለል በመሸንገል በቃ የተፈቀደልን አለማወቅ፣ በክርስቶስ ነፃ ወጥተህ ያለ ስለ ሰው ልጆች ዋጋ ተከፍሎ ያለ ራስን ለመጻደቅ ራስን ለመጽደቅ የሚያደርጉት ብዙ ነገሮች አሉ ማለት ነው። እዛ መናፍስት ዓለም በኪዳን ነው የሚሰራው። በርግጥ በክርስቶስ ስትመጪ ክርስቶስ ስለኛ ደሙ አፍስሷል አይደል? ደሙ አፈሰሳለን። መናፍስት ዓለም ስትመጪ ግን ደም ነው የሚጠይቁሽ። ካንቺ ደም ይጠይቃሉ። የራስህን ደም። አዎ የራስ ሊሆን ይችላል፣ የበግ ሊሆን ይችላል፣ የምንም ነገር ሊሆን ይችላል። እነሱ ደም ይጠይቃሉ። ክርስቶስ ግን ደሙ አፈሰሰ። አየሽ፣ የእግዚአብሔር ፍቅር እኛ እንዲሁ ያለን ነው የወደደን። ስለ ጸደቀን አይደለም። እግዚአብሔር ዮሐንስ 3:16 ላይ ዓለምን እንዲሁ ወዷል፣ ልጁ አሳልፎ ሰጠ። ለዓለም አሳልፎ የሰጠ በልጁ አምና ህይወት እንድታገኝ። ስለዚህ የክርስቶስን ህይወት በዛት እኔ ስለ አጋንንቱ ዓለም መናገር ደስ አይለኝም፣ ግን ብዙ በዛ ውስጥ ስለቀሩ ብዙ በጥያቄ ውስጥ ስላሉ ክርስቶስ ዋጋ ከፍሏል። የሰው ልጆች ሁሉ እንዲድኑ ጌታችን ኢየሱስ ክርስቶስ በመስቀል ላይ ደሙ አፍስሷል። የኢየሱስ ክርስቶስ አምላክነትና አባትነት አዳኝነት የተቀበሉ ሰይጣን በህይወታቸው ላይ እንዲች ማድረግ አይችልም። አንዲች እንኳን ከዚህ ጸጉራቸው መንቀል አይችልም። እስከዚህ ነው እግዚአብሔር የወደደን። ሲወደን እግዚአብሔር ምንም ለኛ ሊጎዳን የሚችል የለም። እግዚአብሔር ለሚወዱት እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንደሚረዳቸው እናውቃለን ይላል ሮሜ 8:28። እግዚአብሔር ፍቅር ነው። እግዚአብሔር ቸር ነው። መናፍሱ ሊያጠፉን የሚመጡት እኔ አልጠፋም፣ በህይወት አለው። ሊያጠፉኝ ብዙ ጥሯል። ከባድ እስራት ውስጥ ነበርኩ። ጌታ የተቀበልኩበት ቀን ባለቤቴ እርጉዝ ነበረች። ልጇ ማህፀን ላይ የነበረ ልጅ ገደሉ። ብዙ አሳልፎኛል። አባቴ፣ ወንድሞቼ በዛ ጭንቅ ጊዜ ልጅ ባለቤቴ ይሄ በዛት በጣም ድንቅ ነገር ስለሆነ አርብ ቤተክርስቲያን ሄድኩኝ። አርብ ገብቼ ስመለስ ከስራ ቦታ ተባረሩ መናፍስቱ። አዎ ስራ ቦታ ሄዱ መናፍስቱ አባረሩኝ። ባለቤት አምጥቶ ቤት ስመጣ ገና ለገባ ስል ከመግባቴ በፊት ባለቤት ላይ ያለውን ህፃን ማህፀኗ ገድለናል እናጠፋለን ይላሉ፣ ይፈክራሉ። እኔ አንድ ቸርቹ ላይ ያወቅኩት በዛን ሰዓት አጋብ የሚባል ቸርች ነውና እዛ ጌታ የተቀበልኩት በቃ በኢየሱስ ስም ሲሉ ሰምቼ በኢየሱስ ስም ነው የምለው። በኢየሱስ ስም ደጋግሜ በኢየሱስ ጌታ ተቀበልክ። እዛን ቀን አርብ ኢየሱስ ስም የሚለውን ወላ መናፍስቱ ከተገለጡ በኋላ ቸርቹ ላይ በቃ መውጣት አልቻለም። ከዛ በኋላ አንድ ጓደኛ በጣም ወደው አሁን የት እንዳለ አላቅም ኃይሌ ይባላል ደወለና
ፖል የት ነው ያለው አለኝ። እኔ እንደዚህ ቦታ ነው ያለሁት፣ ዛሬ በጣም የተቀቡ የእግዚአብሔር ሰው መጥተዋልና እዛ እንሄዳለን አለኝ። ከዛ ቸርች ሄድን፣ ጌታ ተቀበልኩኝ። አሁን እዛ ቸርች ውስጥ ቁጭ ብዬ በመናፍስት ዓለም በደንብ አውቀዋለሁ። መንፈሳዊ ነው ባይዘው መናፍስት ዓለም፣ የእግዚአብሔር ዓለም ብርሃን ነው፣ የጨለማው ዓለም ደግሞ ጨለማ። ሁሉም አይን ተከፍተዋል። መናፍሱ ዓለም ያለው የጥንቆላ ዓለም አይን ተከፍተዋል፣ ያያሉ። ብርሃን ውስጥ ያሉትን ያያሉ። ግን ምንድነው ደግነቱ? በብርሃን ውስጥ ያሉትን መልካም ብቻ ነው የሚያደርጉት። እኛ አሁን እግዚአብሔርን ስናገልግል እግዚአብሔር ብርሃን ነው፣ ህይወት ነው የምንሰጠው። እናጽናናለን፣ እናበረታለን፣ ለህዝቡ ለበረከት የሚሆነውን ነገር እንገልጣለን። መናፍስት ዓለም ስትመጪ ደግሞ በቃ በአንጻሩ። ስለዚህ እዛ ጌታ ተቀበልኩኝ። መጸለይ ጀምሮ አገልጋዮቹ ፓስተሮች ነበሩ፣ ከበቡኝ። ውጣ ውጣ ይላሉ፣ ምንም ሊያወጡት አልቻሉ። ውጣ 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 ውጣ፣ እሳት 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 እሳት፣ ምድር ላይ ወደቁ። የፕሮግራማቸው ጊዜ አለቀ። ምንም አልጮህም። መናፍስቱ ተገልጠዋል። አሁን ኦቶሪቲ ለመናፍስት ዓለም ኦቶሪቲ እንድታወጣቸው የሚያደርግ የኢየሱስን ማወቅ አይደለም፣ ኢየሱስን መኖር ነው። መናፍስቱ ይመጡና አንድ አገልጋይ ጋር ህይወቱ ያያሉ። አሁን ህይወቱ ውስጥ ይገባሉ፣ ትዳሩ ውስጥ ይገባሉ። ከክርስቶስ ጋር ያለው ግንኙነት፣ እግዚአብሔር መፍራት፣ የጸሎት ህይወት፣ ቅንነት፣ ቸርነት፣ በጎነት፣ እግዚአብሔር ሐሳብ በሱ ውስጥ ካሉ ተቃጥለው ይወጣሉ። በስም ጌታ ኢየሱስ በኢየሱስ ስም ያለ ክርስቶስን የማይኖር ከሆነ እንደ ስቄዋ ልጆች ማለት ነው። ስቄዋ ልጆች ኢየሱስ ነው የጠሩት፣ በጫጮቋቸው ነው የሚለው። ኢየሱስን እናውቀዋለን፣ ጳውሎስን ጴጥሮስን እናውቀዋለን፣ እናንተ እነማን ናችሁ ብለው አሁን እዛ ቦታ ላይ ጸልዩ። ጌታ ይባርካቸው። የአቅም ጉዳይም አለ። ናጻ ልወጣ አልቻልኩም። ወደ አይምሮ መለሱኝ። ጌታ ካንተ ጋር ነው ብለው ወደ ቤት ሄድኩ። በቃ አይዞ አይዞ፣ በርታ በርታ፣ ጌታ ካንተ ጋር ነው። ምን ያደርግልኛል? ጌታ ካንተ ጋር ናጻ ካልወጣው ምን ያደርግልኛል? ከመናፍስቴ ጋር ሄድኩኝ። ስራ ቦታ ተባረርኩ። ይሄን ምልሽ ባለቤቴ ውስጥ የነበረው ማህፀኗ ውስጥ የነበረው ልጅ ሞተ። ማልቀስ ጀመርኩ። ቤት ሂጄ በቃ ኢየሱስ የሚለውን ስም ነው የምጠራው፣ ሌላ አልጠራም። ሆስፒታል ስንሄድ ሆስፒታል አለፉ። መናፍስቶች አያቸዋል። ሆስፒታል ውስጥ ገብተው ዶክተሩ ውስጥ ተቀመጡ። እሷ ሆስፒታል ላይ ነው ያለችው። ከዛ የት ቆየህ እስካሁን? ለምን እንደዚህ ቆየህ? እቺ ልጅ አሁን ብር ካልከፈልክ እንደዚህ ካላደረግ ትሞታለች። አራ እሷ አትሞትም፣ እግዚአብሔር ይወዳታል። እግዚአብሔር ስለ ሰው ልጆች ሙተዋል። አትሞትም። ፈተና ቢኖር ጭንቀት ቢኖር ምንም ቢኖር ህይወት ግን እግዚአብሔር ብቻ ነው የሚወስዳት። ህይወት ያለ እግዚአብሔር ፍቃድ ከዚህ ምድር አትሄድም ምናምን ብዬ ወጣው። መጸለይ ጀመርኩ። አሁን ምን ብዬ ጸለይኩ? ጌታ ሆይ በቃ እርዳኝ። እኔ ትናንትና ነው የመጣሁት፣ አርብ ቀን፣ ዛሬ ቅዳሜ ነው ያጋጠመው፣ እያወቀው ነው ምናምን ብዬ ይሄ ረሲድ አለ ሱዳን ላይ የሚፋቅ ነው ረሲዱ። ፋቁኝና ሎተሪ ነገር ነው። አዎ ረሲድ የቴሌፎን ተፍቆ ነው የሚገባ። ፍቄ እንደዚህ አስገባው። አባቴ ጋር ደወልኩ። እያየኋቸው ፋዘር ጋር ሄዱ መናፍስቱ። እዚህ እኔ ሱዳን ያለሁት፣ አባቴ አውስትራሊያ ነው። እሱ ጋር ሄዱና ስደውል ሄሎ፣ እሺ ልጄ ደህና ነህ? እንዲህ አጋጥሞኛል ደግፈኝ ስለው በቃ ሄሎ 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 እያለ ስልኩ ዘጋ። አሁንስ ወዴት ትደውላለህ? መናፍስቱ ኮሚኒኬት ከመናፍስት ጋር አሁን ወዴት ትደውላለህ? አሁን ወደ ወንድሜ አለ። ደወልኩለት። ወንድሜ ደግሞ አሁን እንደዚህ ነው በቃ ችግር አለኝ እኔ ራሴ ዘጋ። አሁንስ ወዴት ትደውላለህ? ክርስቶስ አስገባክ ማለት ነው። ሶስተኛ ጓደኞቼ ደወልኩ። ጓደኞቼ ከኔ ራቁ፣ አባቴ ከኔ ራቀ፣ ወንድሜ ከኔ ራቀ። አሁን ወዴት ትደውላለህ አለኝ። አሁን አንተ ላትዘጋው፣ ማንም ላይ ዘጋው፣ ሰማይና ምድር የፈጠረውን እግዚአብሔር ክርስቶስ የሆነው በመስቀል የሞተው ወደሱ እደውላለሁ አልኩኝ። አሁን ስልክ አይደለም የደወልኩት፣ ጸልያለሁ ማለት ነው። የእግዚአብሔር ጸሎት ሊዘጋው የሚችል የለም። የጸሎት መቢት የተከፈተ ነው። ማንም ሰው እንዲጸልይ መቢት አለው። በእግዚአብሔር ፊት ወደቁ። ጌታ ሆይ ያልኩት እኔ አላቅህም፣ ትናንትና ነው የመጣሁት፣ ህፃን ልጅ ነኝ። ስለዚህ አሁን ያጋጠመኝ ነገር ከዚህ ናጻ ካወጣሃት ባለቤቴ ዘመኔ ሁሉ አንተን አገለግላለሁ፣ ዘመኔ ሁሉ ወንጌል እሰብካለሁ። አንተ እውነት፣ ፍቅር፣ ህይወት እንደሆንክ ለትውልድ በሙሉ እናገራለሁ። ባወቅኩት ቋንቋ ባለኝ አቅም ስላንተ መዳን እናገራለሁ አልኩኝ። ከእግዚአብሔር ጋር ይሄን ብዬ ተናግሬን ወጣው። የሆነ ሾጋሽጉ ነበርና ወጣው። ከዛ ቡና እየጠጣሁ ተደወለልኝ። የሆነች ቤተሰብ አለች፣ ባለቤቴ ደውለች። ፖል አቤት፣ የት ነው ያለው? እዚህ ውጭ ነው ያለው። ና ሩጥ። እየሮጥኩ ስመጣ ዶክተሩ እጁ ላይ ጭኖ ራሱ ላይ ምንድነው ስለው
አንተ በጣም የደግ ፋሚሊ ነህ፣ በጣም ስድራ ቤተሰብ የጸሎት ቤተሰቦች ናቸው። ምንድነው የተፈጠረው አልኩት። የሞተው ሬሳ ያለ ምንም ኦፕሬሽን ከማህፀኗ ወጣ። ይሄ አጋጥሞኝ አያውቅም አለ። በልስማ አልኩት። አባቴም ጥሩ አይደለም፣ እናቴም ጥሩ አይደለችም፣ እኔም ጥሩ አይደለሁም፣ ወገኖቼም ጥሩ አይደሉም፣ ዘሬም ጥሩ አይደለም። እኔ ባዶነትም በላይ ነኝ። ክርስቶስ ነው መልካም፣ እሱ ነው ናጻ ያወጣት አልኩት። ሰውየው ተነካ በጣም። ይሄን ልጅ ያዝኩኝ። ከዛ ቀብር ላይ ልጁን ቀብሬ ወደ ቸርች እንድመሰክር እየሮጥኩ ቴሌፎን እንደገና ተደወለ። ቴሌፎን ተደውሎ እህቴ ትደውላለች። የት ነህ ፖል? እንደዚህ ቦታ። እህት ማህፀኗ ላይ ልጅ ሞተ። አይሽ ልጄን ቀብሬያለሁ። እህቴ ትንሽ ማህፀኗ ላይ ልጅ ሞተ እና ድረስ ትለኛለች። የት ደርሳለሁ? እኔ ምንም ማድረግ አልችልም። እኔ መስኪን ሰው ነኝ። እግዚአብሔር ይድረስላት፣ ክርስቶስ ይደርስላታል። ስለዚህ አንቺ አትጨነቂ፣ ክርስቶስ አለ፣ እሱ ያልፋል፣ እህቴ ምንም አትሆንም ብዬ ጉባኤው ላይ መጣው፣ መሰከርኩ። እዛም ሁለት አገልጋዮች ነበሩ። አንድ በቀለ ወንጌላዊ በቀለ የሚባል ፓስተር ብርሃኑ የሚባል እነሱም እየጸለዩልኝ ነበር ከመናፍስት ዓለም ነፃ ለመውጣት። እዛ መሰከርኩ። ሰውየው አወጣኝ። በጣም ትልቅ የእግዚአብሔር ሰው ነው። ይህን ሰው ያዙት፣ ለዚህ ምድር ይጠቅማል፣ እግዚአብሔር ይጠቀምበታል ብሎ መሰከረ። ልጅቷ እህቴ ማለት ነው ነጋታው ሄጄ ሳገኛት ናጻ ወጣለች። የሞተው ሬሳ ወጣ። በህይወት ኖረች። እስካሁን አሁን ስዊዘርላንድ ያለችው በህይወት። እንደዚህ ነው ቴስቲሞኒ የኛ። ክርስቶስ ምናቀው በማይንድ አይደለም፣ ህይወታችን ላይ ነክቷል። ሰላም ሰጥቶናል፣ አሳርፎናል፣ ከብዙ ጥያቄ ናጻ አውጥቶናል። ህይወታችን አሁን እኛ ጥያቄ የለን። ክርስቲያን ከሆነ አንድ ሰው በጌታ ከሆነ ምንም ጥያቄ የለው። ስለ ነገ ትጨነቁ፣ ነገ ስለ ራስዋ ትጨነቅ ስለተባለ እኔ ጭንቄ ይሄ ገባኝ ብርሃን፣ ይሄ የገባኝ ህይወት ሌሎች ሰዎች እንዲያገኙ፣ የዘላለም ህይወት እንዲያገኙ፣ ወደ ክርስቶስ እንዲመጡ። ሰዎች ተስፋቸው ክርስቶስ ነው። ሃይማኖት ተስፋ ሊሆን አይችልም። ቤንጠ መሆን፣ ኦርቶዶክስ መሆን፣ ሙስሊም መሆን አይደለም። በክርስቶስ አዲስ ሰው መሆን፣ ገራንት ማግኘት፣ ክርስቶስን ማወቅ። አሜን። ይሄ ይመስላል ማለት ነው። አሜዚንግ። በጣም እግዚአብሔር ይባረክ። እግዚአብሔር የሚያድንበት ነፃ የሚያወጣበት መንገድ በጣም የሚያስገርም ነው። የክርስቶስ ኢየሱስ ስም ምን ያህል ታላቅ እንደሆነ በጣም ነው ልቤን የነካው ስታወራ። እኔ ትላንትና ነው ያወቅኩ ብለኸው ለጌታ ደግሞ በዛ ልክ ስትነግረው እግዚአብሔር እንዴት አድርጎ ደግሞ ባለቤትህን እንዳዳናት፣ ያ ደግሞ እምነትህ ጳውሎስ ላይ ነው አይደለ? አንተ መን እንጂ አንተም ቤተሰብም ትድናለህ ያለው ማለት ነው። እና የኛ መዳን ለኛ ብቻ አይደለም፣ ለቤተሰቦቻችን፣ ለእህት ለወንድሞቻችን፣ ለዘር ማንዘሮቻችንም ጭምር ነው ማለት ነው። እና አንተ እያወራህ ነው የሰይጣንን ምን ያህል ክፉ ጨካኝ እንደሆነ ምን ያህል የማይራራ መሆኑን እየተረዳሁኝ ባወራኸው ውስጥ በጣም የገረመኝ ነገር ቴስት ታደርጊዋለሽ ያልከኝ፣ ለምሳሌ አሁን እኔ እርግጠኛ ነሽ ወይ ካልከኝ እርግጠኛ ነኝ መንግስተ ሰማያት እንደምገባ፣ ሰላም እንዳለኝ እርግጠኛ ነኝ፣ ረፍት እንዳለኝ እርግጠኛ ነኝ። እና ሰላም አለኝ ብዬ አውርቼ አይደለም ሰላሜን የምነግረው፣ ኦሬዲ ሰላሜ ያስታውቃል ሰላም እንዳለኝ ማለት ነው። እና ሰይጣንም ራሱን የሚገልጥበት የራሱ የሆነ መንገድ የራሱ የሆነ ወይ ያለው ብዬ አስባለሁኝ ማለት ነው። እንደው ምናልባት ከዚህ ጋር ተያይዞ በእንዲህ አይነት ህይወት ምዕራፍ ውስጥ አሁን ላይ ላሉ ሰዎች፣ በስራት ውስጥ በጨለማ ውስጥ ላሉ ሰዎች ምን የምታስተላልፈው መልእክት አለ? ከዛ ጋር ተያይዞ ደግሞ እንደው ከትላንትናውና ከዛሬ ጋር ስታስተያየ ህይወት ምን ይመስላል? ሰማይና ከምድር እንደሚርቅ ነው፣ እንደዛ ነው። በእግዚአብሔር ያለው ሰላም በምንም አይገኝም። አንዱ ስብከቴ እኔ ወንጌል ስሰብክ ዮሐንስ 3:16 ያለውን፣ ዮሐንስ 1:1 ያለውን፣ እነዚህ የህይወቴ መሪ ጥቅስ ናቸው። እና እግዚአብሔር የሚሰጠው ሰላም ከምንም ነገር አይገኝም። እኛ በክርስቶስ አርፈናል። አሁን ምን ሰራው ነገር የለም። እኛ ምስክር ነን። እኔ አሁን ያው ምስክር ነኝ። እኔ የሚያውቁኝ በድቅድቅ ጨለማ ሳልፍ በሱዳን ላይ ከየት እንዳወጣኝ የሚያውቁ ብዙ ሰዎች ድነዋል። ስለዚህ በእንደዚህ አይነት ውስጥ የሚያልፉ እግዚአብሔር እንደሚወዳቸው፣ እግዚአብሔር ብርሃን እንደሆነ፣ እግዚአብሔር እንደሚራራላቸው፣ እንደሚደነግጥላቸው፣ ልጁም እንደሰጣቸው፣ ልጁ በመስቀል ላይ ስለ ሰው ልጆች መስቀል ላይ ሞቷል። ከህይወት የሚበልጥ ነገር የለም። ኢየሱስ ህይወቱ ሰጥቷል። ስለዚህ ወገኖች፣ ወንድሞች፣ እህቶች የዘላለም ህይወቱ ውስጥ ጥያቄ ካላችሁ፣ ድንገት ሃይማኖት ሊኖራችሁ ይችላል። ሃይማኖታችሁ
ጥሩ ነው ሃይማኖት መያዝ፣ ግን የዘላለም ህይወት የሚለውን ቼክ ማድረግ አለብን። ከሞትኩኝ በኋላ ወዴት እሄዳለሁ? እውነተኛ የክርስቶስን ፍቅር ቀምሰሃል ወይ? ዮሐንስ በመልእክቱ ላይ በአይኖቻችን ያየነው፣ በእጆቻችን የዳሰስነው፣ በጆሮቻችን የሰማነው እንመሰክራለን ያለው የተገለጠ ህይወት በክርስቶስ ያገኘነው ህይወት ነው የምንናገረው። ክርስቶስ ለሁሉም ይወዳል። አሁን በወንጌል ሰብክ ሁለት አይነት ወንጌል ሰብክ ነበር። መጀመሪያ ጀጅመንት ወንጌል ይገባቻላ፣ ትጠፋለህ፣ ትቆረጣለህ፣ ሲኦል ትገባለህ የሚለውን ወንጌል ነው የነበረ። ከዛ በኋላ ይሄ ወንጌል ክርስቶስ ልቤ ላይ መንፈስ ቅዱስ ምን አበራልኝ? ስለ መስቀሉ ተናገር፣ ስለ ፔን የክርስቶስ መስቀል ዋጋ ተናገር፣ ስለ ሰው ልጆች የከፈለው ዋጋ ተናገር፣ ስለ ክርስቶስ የከፈለው ታላቅ ፍቅር። ያን ነው መቀበል ማለት። ሃይማኖት መቀየር ወደ ሜንጠ መምጣት አይደለም። ክርስቶስ መቀበል ማለት እሱ ስለኔ ደቀቀ፣ እሱ ስለኔ እርግማን ሆነ፣ እሱ ስለኔ ቆሰለ፣ እሱ ስለኔ ተገረፈ ስትል ያ ነው ክርስቶስ መቀበል፣ ሌላ አይደለም። ወደ ሜንጠ አዳራሽ መግባት አይደለም። ባይዘወይ ሙስሊም ጋሁን ኦርቶዶክስ ጋሁን ክርስቶስ ግን ማን ነው ላንተ? የምታስታውስ ከሆነ አንድ ጥያቄ ጠየቃቸው ጌታ ኢየሱስ። እነ ጴጥሮስ ተሰብስቦ 5000 ሰዎች ከተሉት ተአምራት ፈልገው ነው። አሁን ይሄ ዘመን ሳጠናው ይሄ ይመስለኛል። ተአምራት ፈልገው በቃ ሲፈወሱ የነበሩ ሰዎች ነበሩ። ተአምራት ፈልገው ልጆቻቸው ሊፈወስላቸው ሲከተሉት ነበር። 12 ዓመት ደም የሚፈሳት ተከትላለች፣ ተፈውሳለች። መጨረሻ ግን ጌታ ኢየሱስ ስጋይና ደም ያልወሰደ ከራሱ ህይወት የለውም ሲል ሁሉም ትቶት ሄዱ። እናንተስ መሄድ ትፈልጋላችሁ ብሎ ነው የጠየቃቸው ሐዋርያ። ካንተ ወዴት እንሄዳለን? አንተ እኮ ህይወት ቃል አለ፣ አንተ ህይወት ነህ፣ አንተ ሰላም ነህ። አንተ እኮ የተከተልን ካንተ እንድንበላ አይደለም፣ ምግባችን ነህ አንተ ራስህ። ካንተ ከእጅ እንድንበላ አይደለም፣ አንተን በልተናል፣ ውስጣችን ገብተሃል፣ ሰላማችን ነህ፣ አረጋጋን፣ ህይወታችን ለወጥከው። ስለዚህ ወደ ታላቅ ፍቅሩ መለሰኝ። ጌታ ምን አለኝ? ልጄ አለኝ፣ ስለ ኃጢአታቸው አትንገራቸው። ስለ ኃጢአታቸው የሚነግራቸውማ ሰይጣን አለ እኮ። ውድቀታቸው የሚነግራቸው ሰይጣን አለ፣ አይምሮ አለ፣ ሰይጣን አለ፣ የምታሳልፈው ነገር የሚነግርህ አለ። መስቀል ላይ የፈሰሰው ደም፣ ንጹህ የሆነው ደም፣ ሰዎች ሁሉ ማዳን የሚችል ደም፣ ስለ ሰው ልጆች በሙሉ በመስቀል ላይ የፈሰሰው ደም ዋጋ አለው። ስለ ኢየሱስ ስትናገር አምስተርዳም ላይ ወንጌል እየተናገርኩ እያለቀሱ ጌታ የተቀበለው ነው። ይህን መረዳት ውስጥ የገባ አንድ ቀን ምን እንደሆነ ልንገርሽ። አንድ ግብረ ሰዶማዊ ወንድ ሴት የተቀየረ መጣውና ወረቀት ሰጣው። ጂሰስ ላቭስ ዩ ብዬ እንደዚህ ሰጣው። ኢየሱስ ይወድሃል ብዬ ሰጣው። ለማታ እያለቀሰ ደወለ ወደ ነጮቹ። ምንድነው ሲሉት እኔ ግብረ ሰዶማዊ ነኝ እና ምንድነው አንድ አፍሪካዊ ከናንተ ኢየሱስ ይወድሃል ብሎ ወረቀት ሰጠኝ እና አሁን እያለቀስኩ እየተቃጠልኩ ነው ውስጤ። ምንድነው እኔ አባቶቼ ክርስቶስን ያገለገሉ ክርስቶስን የሚያውቁ እኔም ክርስቶስ የማውቅ በዚህ ነገር ወድቄያለሁ። ስለዚህ አሁን ምንድነው የምትለን ያለ? ከሰውየው አይን ፍቅር አየው፣ ከሰውየው አይን ህይወት አየው። ስለዚህ ተነካው። እኔ በቃ ማምለጥ ፈልጋለሁ ሲል ጌታ ተቀበላሉት። አሁን የቃላት ብዛት አይደለም ክርስትና ሰብሊ፣ የቃላት ብዛት አይደለም፣ የእውቀት ብዛት አይደለም። ክርስቶስን መታዘዝ፣ ክርስቶስን መውደድ። ብዙ የተደረገለት ብዙ ይቅር ይላል፣ ብዙ ደግሞ ስለ ክርስቶስ ይናገራል። ስለዚህ ለምላቸው ለወንድሞቼ ቤትም ነገር ይኑሩ፣ ቤትም ሃይማኖት ይኑሩ። እኔ ሃይማኖት ሁሉን አከብራለሁ። እኔ ሳይሆን እግዚአብሔርም ሰዎችንና የሰዎችን ነገር ያከብራል። የሰው ስብና እግዚአብሔር ያከብራል። ሰው መጀመሪያ እግዚአብሔር አክብሮት ነው፣ ከዛ በኋላ ህይወቱ ይሰጠው። እግዚአብሔር ሰው ስለሚወድ ባላችሁበት ይሄን ጥያቄ ካለ ከሞታችሁ በኋላ ወዴት እንደምትሄዱ ማታውቁ ከሆነ እኔ ህይወት አግኝቻለሁ፣ እኔ ሰላም አግኝቻለሁ። ሰብሊ ወደዚህ ጌታ ይምጡ። ይሄ ጌታ ፍቅር ነው። በቃ ህይወት ይነካል፣ ሰላም ይሰጣል፣ በረከት ይሰጣል፣ እረፍት ይሰጣል። በቃ ሰው ሁሉም አግኝቶ ራሱ ቢያጣ ምን ይጠቅመዋል ይላል። ሁሉም በዚህ ምድር ያለው ሁሉ ያንተ ሆኖ ራስ ሲኦል ላይ ብታገኛት ምን ይጠቅማል? እነዛ ሁለቶች የምታስታውስ ከሆነ አልዓዛር ድሃውና ሀብታሙ ሁለቱ ሞቱ። አልዓዛር ድሃ ነው የነበረው፣ ያ ሰውየው ደግሞ ሀብታም ነበር። ተድላ በምድር ጨርሷል፣ ሁሉም ነገር ሲያደርግ ነበር። ከዛ ሁለቱ ከሞቱ በኋላ ያ ወደ አብርሃም እቅፍ ገባ አልዓዛር፣ ያ ሀብታም ሰው ደግሞ ወደ ሲኦል ገባ። ከዛ በኋላ ምንድን ነው ያለው? አብርሃም አለውና በእቅፍ ውስጥ ያለው አልዓዛር፣ እቅፍ ያለው እግዚአብሔር ብቻ ነው። አብርሃም አሁን የእግዚአብሔር እቅፍ ማለት ነው። በእቅፍ ውስጥ ያለው አልዓዛር ትንሽ ውሃ ጥብ ያደርግልኝ፣ በእኛና በአንተ መካከል ትልቅ ጋግ አለ፣ እኛ ወደ አንተ እንመጣ አንችልም፣
አንተም ወደኛ ልትመጣ አትችልም። ታዲያ ቤተሰቦች የምድር ያሉትን ወደዚህ ሲኦል ወደዚህ ትሉ የማይጠፋ እሳት እንዳይገቡ ሄዶ ይናገራቸው። ምድር ያሉትን ምድር አላቸው። አሁን እኔን ካልሰማችሁ አሁን የምናገራችሁ እኔን ካልሰማችሁ ይሄን ኢንተርቪው በደንብ ቁጭ ብላችሁ ካልሰማችሁ ወንድሞቼ ሲኦል የሚባል እውነት ነው። ሰው ግን ሲኦል የሚገባበት ምክንያት ኃጢአት በመስራት አይደለም፣ ክርስቶስ አለመቀበል ነው። አዳኙ የሆነው ደሙ ያፈሰሰ የወደደ ስላንተ የተሰቃየው ተጠማው እኮ ነው ያለው ክርስቶስ። የምታስታውስ ከሆነ ይሄ ደሙ በሙሉ አለቀ፣ ደሙ ፈሰሰ አለቀና ተጠማው አለ። ቆምጣጣ አስጠጡ። ቆምጣጣ ሲሰጡት ተፈጸመ አለ። አለቀሰ፣ ኤሎሄ ኤሎሄ አለ ለማ ሰበቅተ። ህይወቱ ተጨነቀች። ስለኛ በደል ስለኛ ኃጢአት በመስቀል ላይ ዋጋ ከፍሏል። ወንድሞቼ ክርስትና ሃይማኖት አይደለም። ክርስትና የህይወት ለውጥ ቦታ ነው። ክርስትና ከሞት ወደ ህይወት የምንሻገርበት ከጥፋት ወደ ዘላለማው በረከት ክርስቶስ ምንገባበት ነው። ስለዚህ ኢየሱስ ይወዳችኋል። ይሄን እየሰማችሁ ልባችሁ ከተነካ ህይወት ከፈለጋችሁ ማግኘት ትችላላችሁ። እኔ ማግኘት ሰብሌም ማግኘት ትችላላችሁ። በዚህ ኮሜንት ማድረግ ትችላላችሁ። ኢየሱስ ይወዳችኋል። አሜዚንግ። በቃ ይሄ ነው እኮ አይደለ ያገኘነውን ረፍት ሌሎች ሰዎች እንዲያገኙ መንገድ ማሳየት፣ ያንን ማውራት፣ ያው አገልግሎትም ሰፊውም ይህንን የወንጌል አገልግሎት ማገልገል ነውና ተመልካቾቻችንም ደግሞ በጌታ በኢየሱስ ክርስቶስ ያላመኑ ያልዳኑ ሰዎች ትልቅ እድል ነው ብዬ አስባለሁ ማለት ነውና አንዳንድ ጊዜ ሰው ከሞትም በኋላ ስላለው ነገር ማሰብ አንፈልግም። ግን በክርስቶስ ኢየሱስ ካላመነን በስተቀር ያንን ጉድጓድ ያንን ድልድይ ተሻግረን ወደ አብርሃም እቅፍ መሄድ አንችልም። ወደ አብርሃም እቅፍ ለመሄድ በክርስቶስ ኢየሱስ ማመን ወሳኝ ነገር ነው። አፖስተል ትግረኛ ትችላለህ አይደለ? አረበኛ ትችላለህ። ስለዚህ ከሁለት አንድ መዝሙር እስቲ ዘምርልን። አረበኛ ይሁን? እሺ። እግዚአብሔር ሰንደቅ ዕላማዩ ሰንደቅ ዕላማዩ ሰንደቅ ዕላማይ ሰንደቅ ዕላማይ ኣብ ልዕል ዝበለ ቦታ ኮይኑ ይረአየለይ። እግዚአብሔር ሰንደቅ ዕላማዩ ሰንደቅ ዕላማዩ ሰንደቅ ዕላማይ ሰንደቅ ዕላማይ ኣብ ልዕል ዝበለ ቦታ ኮይኑ ይረአየለይ። እዛ መንግስት እዚያ ሰዓሪትያ ሰዓሪትያ። እቺ መንግስት በጣም አሸናፊ ናት። እግዚአብሔር ሰንደቅ ዓላማዬ ነው፣ በከፍታ ይታየልኛል። ዋው! በጣም እንግዲህ የሚገርም ቆይታን ያደረግነው የቋንቋ ሁሉ ባለቤት ደግሞ ጌታ ነው። ደስ ይላል በጣም። ተመልካቾቻችን አብራችሁን ቆይታ ስላደረጋችሁ ከልብ አመሰግናለሁ። አፖስተል በጣም ነው ደስ የሚል ቆይታ ያደረግነው። ምንድነው ሰው ያገኘውን ውድ ነገር ነው ለሰው የሚሸጠው አይደለ? የሚያካፍለው የሚሰጠውና ይህንን ውድ ያገኘውን ክርስቶስ ኢየሱስን ለሌሎች ደግሞ ሼር በማድረግ መልእክትንም በማጋራት ከልብ አመሰግናለሁ። የዘላለም ሕይወት የሚሰጠው ከስራት ነፃ የሚያወጣው ጨለማን የሚገፋው ጌታ ኢየሱስ ክርስቶስ ብቻ ነው። እንግዲህ የትኛውም መንገድ የትኛውም የሰይጣን መንገድ መፍትሄው ማሰር ነው አይደለ? አንዱን ለአንዱ ማሳሰር፣ አንዱን ለአንዱ ማስገዛት ነው። ጌታ ኢየሱስ ክርስቶስ ግን ሁሉንም ሰብሮ የሰው ልጆች በሰላም የሚያኖር የትኛውንም የዘር ሐረግ የሚቆራረጥ ብቸኛ መንገዳችን ክርስቶስ ኢየሱስ ነውና ይህንን ጌታ ማታውቁ በዘር አውሊያ እንግዲህ እኔ ብዙ ስሙ መጣት አልችልም። ምንድነው ያለው? ብዙ የመናፍስት አሰራር አለ። ተሸንፏል። ሁሉም ተሸንፏል። ስም ያላቸው ስም የሌለው አለቃ ነኝ የሚለው ሁሉም በክርስቶስ ኢየሱስ ተሸንፈዋልና በህይወታችሁ ለሚመጣ ለየትኛውም የአጋንንት ተጽዕኖና ተልእኮ አፖስተል እንዳደረገው በኢየሱስ ስም እንዳለ ይህንን ከስሞች ሁሉ በላይ የሆነውን ስም በመጥራት ከህይወታችሁ ከኑሯችሁ ከህይወታችሁ እንድትነቅሉት ያስፈልጋል ማለት ነው። እንግዲህ ያመናችሁ ደግሞ እምነታችን እኔ ምን እረዳለሁ አሁን ያመንነው የተካፈልነው የዘላለም ህይወት ምን ያህል ታላቅ እንደሆነ ምን ያህል ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ሆኖ ወደ ምድር ሲመጣ እኛን ያዳነበት መንገድ መንፈሳዊ ዓለም ውስጥ የፈጠረው ተጋድሎ ምን ያህል ትልቅ እንደሆነ አጋንንትን ምን ያህል እንደጣለው ያ ደግሞ ፍንትው ብሎ እንዲታየኝ ያደርገኛል ማለት ነውና በጣም የሚገርም ስቶሪ የሚገርም ምስክርነት ነው። በመጨረሻ ይህንን ማለት እፈልጋለሁ የምትለው ነገር ካለ ማስተላለፍ የምትፈልገው መልእክት ካለ ደልስተ መጀመሪያ ለውዷ ባለቤቴ ቲንክ ማለት ፈልጋለሁ። በጣም ከኔ ጋር ብዙ ዋጋ የከፈለች ፍሬታ በጣም ወንጌል እንድሰራ ክርስቶስ እንዳገለግል በተለያየ ስፍራ ሲሄድ ልጆችን ይዛ ቤት የተቀመጠችው
የማትታየው የአጥምት ጀርባ የሆነችው ከጅማሬ እስካሁን ከኔ ጋር ያለችው በጣም እሷን ማመስገን እፈልጋለሁ። ከዛም ለሚወዱኝ ወንድሞቼና በጌታ ዋጋ የሚከፍሉልኝ የሚጸልዩልኝ የሚያበረታቱኝ በተለያየ የቁርና ዓለም ያሉትን ወንድሞች ብዙ ወዳጆች አሉኝ። ብዙ ቤተሰብ ነው ያለኝ ካናዳ፣ አሜሪካ፣ አውስትራሊያ በጌታ የሆኑት ወንድሞቼ ብዙ አገልጋዮች ወንጌል አገልጋዮች ወንድሞች አሉ። ከኔ ጋር የመጣም አንድ ድንቅ የሆነ ሰው አለ ሄኖጋ የሚባል ትቼው የመጣሁት ከልብ አመሰግናለሁ። ሁላችሁን ስለኔ ዋጋ የምትከፍሉ የምትጸልዩ እናንተን አመሰግናለሁ። እንዲህም ሰብልዬ ስለጋበዝሽኝ ይሄን በውስጤ ነበር ስጸልይ ነበር ኢትዮጵያ ውስጥ ገብቼ ይሄን ህዝብ እንዳገለግል። ኢትዮጵያ ህዝብ በጣም ወደዋለሁ። ከሰሜን እስከ ምስራቅ እስከ ምዕራብ የኢትዮጵያ ህዝብ በጣም 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 ከልብ ነው የምወደው። ለምን በክርስቶስ የተወደደ ህዝብ ነው። በጣም 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 እግዚአብሔር ይሄን ምድር እንዲባርክ ይሄን ምድር በዚህ ምድር ያለችው ቤተክርስቲያን እንድትባረክ የአንድነት ጊዜ የፍቅር ጊዜ የስኬት ጊዜ እንዲሆን እጸልያለሁ። ለምን ኢትዮጵያ ላይ 3 ጊዜ መጥቻለሁ። ሸክም ባይኖረኝ እኔ ተወልጄ ያደኩበት ሱዳን ነው። ሱዳናዊ ነው ኦሬዲ አይደል? ሱዳን ተወልጄ ነው ያደኩት። 3 ጊዜ እዚህ መጥቻለሁ። አንድ ምስክርነት በዚህ ልመሰክርልሽ ሰብሊ ከፈቀድሽ። የዛሬ 6 ዓመት ላይ ወንጌል ልሰብክ እየሄድኩ ከባድ ድምጽ ሰማሁ፣ ጩኸት። ያ ጩኸት አሁን የምሰማው ጩኸት ከባድ ነው። ጸጥ አልኩኝና መንፈስ ቅዱስ ያበራልኝ ዘር ማንዘር አያቶች በሲኦል እየነደዱን የምትወደው ከሆነ ይሄን ህዝብ ሄደው ወንጌል አበስራለሁ ወደ አዲስ አበባ። የዛሬ 6 ዓመት መጀመሪያ ወደዚህ መጣሁ፣ ወንጌል ሰበኩ። ከዛ ቀጥሎ ከ3 ዓመት በፊት ደግሞ መጥቼ እዚህ ሰበኩ፣ ወንጌል ሰብኬያለሁ። ብዙ ሪቫይቫል ተነስቷል፣ የወንጌል ብዙ ወንጌላውያን ተነስተዋል። እግዚአብሔር ይባረክ። እኔ ይሄን ምድር ወዳለሁ፣ ይሄን ህዝብ ወዳለሁ። ይሄን ህዝብ ደግሞ በታላቅ ዋጋ የተገዛ ህዝብ ነው። ስለዚህ የኢትዮጵያ ህዝብ ለኢትዮጵያ ቤተክርስቲያን ማስተላለፈው ክርስቶስ ዕውቀታችን ሳይሆን ኑሯችን ይሁን ነው። እሱ ኑሯችን ከሆነ እንዋደዳለን። አሁን ይሄ የጸጋ አገልግሎት አጣልቶናል። አየሽ፣ የጸጋ አገልግሎት አንዱ ሐዋርያ ነብይ ምናምን የሚለው አንዱ ካንዱ ስለሚበልጥ ማለት የግሎሪ አገልግሎት ግን የክብር አገልግሎት ግን አንተ ትጠፋና ክርስቶስ ነው ባንተ የሚታይ። አየሽ፣ ክብሩ ሲመጣ በአዳራሽ ላይ ክብሩ ሲመጣ በሽተኛው ሲፈወስ ሌላው ያለቅሳል። አንዲት ማደንቃት የእግዚአብሔር ሴት አለች፣ ካትሪን ኩርማን የምትባል አሜሪካዊ ናት። ሰዎችን ናጻ ሲወጡ ታለቅሳለች። ቴንክ ዩ ጂሰስ ያለች ታለቅሳለች። ሰዎች ሲፈወሱ፣ ሰዎች ከአጋንንት ሲፈቱ ያለቀሰች በቃ ቴንክ ዩ ጂሰስ ያለች በእጇ ነው የተሰራ ያለ። ክብር ወደ ጌታ ይመለሳል። እግዚአብሔር ከተጠቀመብን ወንድሞቼና እህቶቼ ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር ከተጠቀመብን እግዚአብሔር ይክበር። ላኑ ውርንጭላዋ ፈታቸው አምጧት ያለው ጌታ ነው። ተፈታ ከመጣች ላዩ ላይ የተሰቀለው ክርስቶስ ነው። ውርንጭላዋ ሲሰገድላት ግን ለሷን ይመስላል። ሁሉም ሲሰግድ ሁሉም ሲያነጥፍላት ሲያጎዘጉዝላት በቃ ራሷን ከፍ አደረገች። የሆነ ቦታ ግን ክርስቶስ ወረደ። ኢየሩሳሌም እስከ ኢየሩሳሌም ነው የነበረው። በቃ ገባ ወረደ። ውርንጭላዋ ስግደት የለም። ምንድነው ስትል ውርንጭላዋ ኧረ ኢየሱስ ወርደዋል። ስንት ሰው ነው አሁን ኢየሱስ ከላዩ ላይ የለም በድሮ ታዋቂነት እየኖረ ያለ በድሮ ስሙ እየኖረ ያለ። አሁን እንደነዚህ አይነት ሰዎች ወደ ጓዳ መመለስ፣ ወደ ቤታችሁ ወደ ህልፍኛ መግባት፣ ወደ ጸሎት ስፍራ መመለስ። አንዳንድ ስም ይዘን እንዳንወጣ ታዋቂ ስም ምን ይዘን እንዳንወጣ መንፈሱ ይዘን እንድንወጣ፣ እንድናለቅስ፣ እንድንነካ ያገለገልን እንድንነካ በቃ መንፈሳችን እንዲረካ እግዚአብሔር በእኛ ደስ እንዲለው እግዚአብሔር በዚህ ምድር ላይ ያለው ሐሳብ ዓለም በክርስቶስ የመጠቅለል ነው። ምድር ላይ በክርስቶስ ሊጠቀልለው ሲፈልግ እግዚአብሔር መንፈሱ ሰጥቶናል። በመንፈስ ቅዱስ ነው የምናገለግለው። መንፈስ ቅዱስ በመካከላችን አለ። ስለዚህ ሁሉ የሚሆነው ክብር ለክርስቶስ ይሁን። በጣም ወዳቸዋለሁ። እድል ደግሞ ይሰጠናል። በአንዳንዴ ዲስካስ ማድረግ እንችላለን። እስከሚሄድ ካንቺ ጋር ጌታ እግዚአብሔር ይባርክ። እኔም በጣም ደስ ብሎኛል ስለጋበዝኩክ ያለህን የህይወት ምስክርነት ዲቴል ስለነገርከን። ደግሞ ከዚህ በኋላ ባለን ለመላው ቅዱሳንም ለመላው አገልጋዮችም ክርስቶስ ኢየሱስን እያጎላን እንድንሄድ የተጠራንበት ዋናው ነገር እሱ ነው አይደለ? ዓለም በክርስቶስ ኢየሱስ ድኖ የእግዚአብሔር መንግስት እንዲወርስ ነው የእግዚአብሔር ፍቃድና እኔ ብዙ ጊዜ የእግዚአብሔር መንግስት ጥሎ ማለፍ አይደለም እላለሁኝና እኔ አንተን ጥዬ የሚሄድበት ሳይሆን ተያይዘን ወደ እግዚአብሔር መንግስት የምንገባበት ነውና ተመልካቾቻችን ጥሩ
ኤክስፒሪየንስ እንዳገኛችሁ ምክር እንዳገኛችሁ እርግጠኛ ነኝ። አፖስትል በጣም አመሰግናለሁ። ጌታ ኢየሱስ ክርስቶስ ይባርክ። ተባረክልን። አብራችሁን ቆይታ ስላደረጋችሁ በአሜን ቲቪ ስም እናመሰግናለን። እንግዲህ ከጨለማ ወደ ብርሃን የሚያመጣው ጌታ ኢየሱስ ክርስቶስ ብቻ ነው። ታሪክን የሚቀይረው ጌታ ኢየሱስ ክርስቶስ ብቻ ነው። ቅድም አፖስትል ሲያወራ ሰይጣን ለሌላው ጠቃሚ ያደርግና አንቺን ባዶ ያደርግሻል። ኢየሱስ ክርስቶስ ደግሞ አንቺን ጠቅሞሽ ለሌላው ጠቃሚ እንድትሆኝ ያደርግሻል ብለሃልና በጣም ትልቅ ዲፈረንስ አለው። በጣም ልዩነት አለውኝና ሁልጊዜ ሰይጣን አመዳም ነው የሚያደርገው፣ ተራ ነው የሚያደርገው፣ ቤት አልባ ነው የሚያደርገው፣ ወላጅ አልባ ነው የሚያደርገው አይደለ? ዲቴል አልነገርከንም እንጂ ጎዳና ላይ ሁሉ አውጥቶክ ነበር አይደል ሰይጣን? እና ያንን ሁሉ ታሪክ ጌታ ኢየሱስ ቀይሮ ዛሬ አንስቶ ለብዙዎች የመዳን ምክንያት አድርጎክ እግዚአብሔር ይመስገን እድሜ ቀጥሎ አይደለ? በእናተ ላይ የሆነው ነገር ባንተ የሚቀጥል ነበር፣ በሌሎችም የሚቀጥል ነበር። ግን ያንን ከተሰብሮ መቋረጡ በጣም it's amazing። እግዚአብሔር ይመስገን። እንግዲህ ተመልካቾቻችን አብራችሁን ቆይታ ስላደረጋችሁ እናመሰግናለን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት እስክሪኑ በምትመለከቱት ስልክ ቁጥር እንድትደውሉልን ጠይቃለሁኝ። ደግሞ አሜን ቲቪን ሳፖርት እንድታደርጉ እንድትደግፉን እንድታግዙን ደግሞ በጌታ ፍቅር ጠይቃችኋለሁ። አብራችሁን ስለምትሆኑ ከልብ እናመሰግናለን። የጌታ ጸጋና አብሮነት ከእናንተ ጋር ይሁን። ተባረኩ።